የሚኒያፖሊስ ውጥረት ነግሶበታል። የዩናይትድ ስቴትስ ጸጥታ አስከባሪ ኃይል ባልደረባም አንዲት የሚኒያፖሊስ ከተማ ነዋሪ በመግደሉ ከተማይቱ ውጥረት ነግሶባታል። ሰላም ጤና ይስጥልኝ። ከሰሞኑን በሚኒያፖሊስ የተገደለችው ሴትና የዩናይትድ ስቴትስ የስደተኞች የግብር ተቆጣጣሪ ፖሊስ ባልደረባ የ37 ዓመቷን ወይዘሮ የገደሏት ትላንትና ነው። ስለ ጉዳዩ በዝርዝር ይዘን ቀርበናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ሟቿ ማኪን በቅርቡ ከኮሎራዶ ወደ ሚኒያፖሊስ የተዛወረች አሜሪካዊ ገጣሚ፣ ደራሲ፣ ባለትዳርና የልጆች እናት እንደነበረች ከመገደሏ በፊት በማህበራዊ ሚዲያ ዘዴዎች ያሰራጨችው ዘገባ ያመለክታል። የፕሬዝዳንት ትራምፕ አስተዳደር ባለስልጣናት ግን ሟቿን የፌዴራል ሕግ አስከባሪዎችን በመኪና ለመግጨት እየሞከረች የአገር ውስጥ አሸባሪ በማለት ወንጅለዋታል። ሟች በጥይት ተመታ ስታጣጥር የሚያሳይ ቪዲዮ ምስል ከተሰራጨ በኋላም በርካታ የሚኒያፖሊስ ነዋሪዎች እርምጃውን በመቃወም አደባባይ ተሰልፈው ነበር። ትላንትና ህዝባዊ ቁጣ ይቀሰቅሳል ብለው የሰጉት የሚኒሶታ አገረ ገዢ ህዝቡ እንዲረጋጋ ተማጽነዋል። ተማሪዎች ትምህርት አንዳንድ መስሪያ ቤቶች አቋርጠው የዩናይትድ ስቴትስ የሀገረ ገዢው አስተዳደር ሚኒያሚ አካባቢ ከ2000 በላይ ፖሊስ አስፍሯል። ከ1500 በላይ ተጠርጣሪዎች፣ ስደተኞችና ተባባሪዎቻቸው ያሏቸውን ሰዎችም አስሯል። ፕሬዚዳንት ትራምፕ ሚኒያፖሊስና አካባቢው የስደተኞች መናኸሪያ ይሉታል። የዶቼ ቬለ ዘገባ ነበረም። በዚህ ዘገባ ላይ ተጨማሪ ነገር ይኖረናል። በተለይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከበርካታ ዓለም አቀፍና ከተባበሩት መንግስታት ድርጅት እንድትወጣ አስታወቁ። ከ66ቱ መሃል ግማሽ ያሉ የተባበሩት መንግስታት አካል የሆኑ ድርጅቶች ናቸው። የዓለም ሙቀት መጨመር የሚታገለው የመንግስታት አየር ንብረት ለውጥ ማዕቀፍ ይገኝበታል። ዋይት ሀውስ እንዳለው እርምጃው የተወሰደው እነዚህ ድርጅቶች ለአሜሪካ ጥቅም አስፈላጊ ስላልሆኑና የማይሰራ ወይም አደገኛ አጀንዳ ስለሚያራምዱ ከዚህ ቀደም የአየር ንብረት ለውጥ ሐሰተኛ ነው ሲሉ ያጣጣሉት ትራምፕ የበርካታ ዓለም አቀፍ ድርጅቶችን ፈንድ ሰርዘዋል። ዋይት ሀውስ ረቡዕ ዕለት የግብር ከፋዮች ገንዘብ የሚያባክኑ ካሏቸው ድርጅቶች አሜሪካ ራሷን እንድታገል የሚያደርግ ሰነድ ፈርመዋል። ከድርጅቶቹ መውጣት አሜሪካን ግብር ከፋዮች ገንዘባቸውን አሜሪካ ቅድሚያ ከምትሰጣቸው ጉዳዮች ይልቅ ለዓለም አቀፍ ጉዳዮች እንዳይውል ያደርጋል ይላል መግለጫው። አሜሪካ በሰነዱ መሰረት በሰላምና ደህንነት፣ የቤተሰብ ምጣኔ፣ የእናቶችና የሕፃናት ጤና እንዲሁም በግጭት ወቅት የሚከሰቱ ወሲባዊ ጥቃቶች ላይ የሚሰሩ ድርጅቶች መካከል ራሷን ያገለለችባቸው በርካቶች ናቸው። ትራምፕ ሀገራቸው ዓለም አቀፍ ተቋማት ማግለልን ሕጋዊ ፈተና ሊገጥማት እንደሚችል የተገመተ ሲሆን ተንታኞችና የፖሊሲ አርቃቂዎች የትራምፕ ድርጊት አምባገነናዊና ጸረ ሳይንስ ሲሉም ተችተውታል። ትራምፕ ባለፈው ዓመት የዓለም ሀገራት የሙቀት መጠን ለመቀነስ ቃል ኪዳን ከገቡበት የፓሪስ አየር ንብረት ለውጥ ስምምነት ሀገራቸውን ከማግለላቸው በተጨማሪም በብራዚል በተካሄደ ኮፕ 30 አለመሳተፋቸው ይታወቃል። የአየር ንብረት ለውጥ ላይ የሚያተኩረው ኮፕ 32 ስብሰባ ከ2 ዓመታት በኋላ በአዲስ አበባ ይዘጋጃል። የአሜሪካ የውጭ ጉዳይ ሚኒስትር ረቡዕ ባወጣው መግለጫ ለሶማሊያ መንግስት የሚደረገው ሁሉን አቀፍ ድጋፍ ማቋረጡን አስታውቋል። ሚኒስትሩ እንዳለው ድጋፉ የተቋረጠው የሶማሊያ ባለስልጣናት በአሜሪካ እርዳታ የተገነባ የዓለም ምግብ ፕሮግራም መጋዘንን በማውደማቸውና እርዳታ ለሚሹ ዜጎች የተዘጋጀም 76 ሜትሪክ ቶን ምግብ በቁጥጥር ስር መዋላቸው ነው። የትራምፕ አስተዳደር የምግብ ነክ ብክነት፣ ዘረፋና የህይወት አድን እርዳታ መያዝን አይታገስም ማለቱን አሶሺየትድ ፕሬስ የዜና ወኪል ዘግቧል። መግለጫው አክሎ የአሜሪካ መንግስት ለሶማሊያ ፌዴራል መንግስት ጥቅም ላይ ይውላሉ ያላቸውን ሁሉን አቀፍ ድጋፎች ያቋርጣል ይላል። የተቋረጠው ድጋፍ የሚቀጥለው የሶማሊያ መንግስት ተቀባይነት ለሌለው ድርጊቱ ኃላፊነት የሚወስድ ከሆነና አስፈላጊውን እርምጃ ከወሰደ በኋላ ነው። አሜሪካ ለሶማሊያ የምትሰጠው ድጋፍ መቋረጡ የተሰማው የትራምፕ አስተዳደር በዩናይትድ ስቴትስ የሚገኙ ሶማሊያውያን ላይ ትችት እያሰማ በሚገኝበት ወቅት ነው። ዋሽንግተን ወደ አሜሪካ መምጣት በሚፈልጉ ሶማሊያውያን ላይ ጠንከር ያለ ገደብ እየጣለች ሲሆን አሜሪካ የሚገኙ ሶማሊያውያንም ስጋት ላይ እንዳለ ይነገራል።
የትራምፕ አስተዳደር ለሁለተኛ ጊዜ ወደ ስልጣን ከመጣ በኋላ የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲን ማፍረሱ ይታወቃል። በሌላ በኩል ትራምፕ የአሜሪካ ወታደራዊ በጀት ከ50 በመቶ በላይ አድጎ 1.5 ትሪሊዮን ዶላር እንዲሆን ጠየቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአውሮፓውያኑ 2027 የአሜሪካ ወታደራዊ ወጪ ከ50 በመቶ በላይ አድጎ 1.5 ትሪሊዮን ዶላር እንዲሆን ጠየቁ። የአሜሪካ ኮንግረስ ባለፈው ታህሳስ ያጸደቀው የመከላከያ በጀት 901 ቢሊዮን ዶላር ሲሆን ትራምፕ ይህ አሃዝ ከእጥፍ በላይ እንዲያድግ ጠይቀዋል። ትራምፕ ረቡዕ ዕለት በማህበራዊ ሚዲያቸው ላይ ባሰፈሩት ጽሑፍ ይህን ማድረግ የምናስበው አስደናቂ መከላከያ ሰራዊት ከመገንባት በተጨማሪም ጠላት ቢኖረንም ራሳችን ደህንነታችንን የጠበቀ እንዲሆን ያስችለናል ብለዋል። በተያያዘ ዜናም ከአሜሪካ መከላከያ ሰራዊት ጋር የሚሰሩ ኮንትራክተሮች በፍጥነት የጦር መሳሪያ የማያቀርቡ የማምረቻ ቦታዎችን የማይገነቡ ከሆነ ለባለቤቶቹ የሚከፍሉትን ገንዘብ እንደሚቀንሱ ትራምፕ ዝተዋል። ትራምፕ ይህን ካሳውቁ በኋላ በኒውዮርክ የአክሲዮን ገበያ ግዙፍ የሚባሉ የጦር መሳሪያ አምራች ኩባንያዎች የአክሲዮን ዋጋ ከፍ ብሏል። የምጣኔ ሀብት ባለሙያዎች አሜሪካ የምታወጣው ወጪና የምታስገባው ገቢ መጠኑን ልዩነቱም እየሰፋ ነው ሲሉ ማስጠንቀቂያ ሰጥተዋል። ነገር ግን ፕሬዚዳንቱ ምስጋና እኔ በታሪፍ ላመጣሁት ገንዘብ ይሁንና ዋሽንግተን የተጠየቀው 1.5 ትሪሊዮን ዶላር በጀት በቀላሉ መመደብ ይቻላል ብለዋል። ትራምፕ ከመጀመሪያ የስልጣን ዘመናቸው ጀምሮ የአሜሪካና የሌሎች አጋሮች ሀገራት ወታደራዊ ወጪ ከፍ ማለት አለበት ሲሉ ሀሳብ ያነሳሉ። ትራምፕ የአሜሪካ መከላከያ ሰራዊት በጀት ከፍ ይበል የሚል ጥያቄ ያቀረቡት ዓለማችን በቀጠና የፖለቲካ በተናወጠችበት ጊዜ ነው። ረቡዕ ዕለት የአሜሪካ ኃይል በሩሲያ ሰንደቅ ዓላማ ስር የሚንቀሳቀስ ነዳጅ ጫኝ መርከብ የአሜሪካን ማዕቀብ ጥሳለች በሚል በቁጥጥር ስር መዋሉን ዘግቧል። ይህ ዜና የተሰማው የአሜሪካ ልዩ ኮማንዶ ባለፈው ሳምንት ቅዳሜ የቬንዙዌላ መሪ ኒኮላስ ማዱሮን ካራካስ ከሚገኘው ቤታቸው ወደ አሜሪካ በመውሰድ ክስ ከመሰረተባቸው በኋላ ነው። ትራምፕ የቬንዙዌላ መሪ ወደ አሜሪካ ለሚመጡ በመቶ ሺዎች ለሚቆጠሩ ስደተኞች ተጠያቂ ናቸው ሲሉ ከመውቀሳቸው በተጨማሪ ማዱሮ የእጽ ሽብርተኝነትን ያራምዳሉ ይላሉ። አሜሪካ ከራሱ አልፎ ከአጋሮቿ ጋር በቢሊዮን ዶላር የሚመጡ የጦር መሳሪያዎችን በመሸጥ የመከላከያ ኢንዱስትሪዋን እያጠናከረች እየሰራች ነው። ባለፈው ታህሳስ ቻይና በታይዋን አቅራቢያ ወታደራዊ ልምምድ ያደረገች ሲሆን ይህ የቤጂንግ ድርጊት ለመገንጠል የሚያስቡ ኃይሎችን ለማስጠንቀቅ የተደረገ ነው ተብሏል። ታይዋን የመከላከያ ሰራዊቷን ለማጠናከር የምታደርገው ጥረት ራስ ገዟን ደሴት እንደ ግዛቷ የምታየውን ቻይና አስቆጥቷል። አሜሪካ ለታይዋን ከፍተኛ መጠን ያለው የጦር መሳሪያ ለመሸጥ መስማማቷን ተከትሎ ነው ቻይና ወታደራዊ ልምምድ ማድረግ የጀመረችው።